የሰው ልጅ የደም ጥማት ልክ የለውም ይባላል። አንተ ግን ከሰውነት አልፈህ አውሬ እንደሆንክ በይፋ አስመስክረሃል። የኔ ልጅ ምን ልታደርግ ነው ያሰብከው? ቀና ብሎ ማናችሁንም እንዲያዩአችሁ አልፈልግም። ማዘር፣ አንቺ በዚህ ጉዳይ ምንም ጣልቃ እንዳትገቢ። ደግሞ ከዚህ ጋር ምን ትሰራለህ? ኪሩቤል እዚህ ቤት እንግዳ አይደል፣ የፈለገውን ማድረግ ይችላል። ምን? እንደውም እስቲ ቆንጆ ብናፍልሰሽ ይዘሽ ነኝ። ቆይ እናቴስ ምንም ማድረጋችን? የእሷን ስም አታንሽብኝ። ጆኒ እባክህ የት ነህ? ለእስከ ዛሬው ላደረክልኝ ነገር በደንብ ላመሰግን እፈልጋለሁ። መክሊት፣ የራሷ አይመሰገንም። አንተ ለዚህ ቤት ትልቅ ተስፋ ነው። ይሄ ቀልድ ማብቃት አለበት። ቆይ አንተ እንዴት ብትደፍር ነው የአባቴ ወንበር ላይ የምትቀመጠው? ግርማ፣ ልጅህን ምን አይነት ስነ ስርዓት ነው ያስተማርካት? ልጁ የሚተኛው ሳሎን ውስጥ ሶፋ ላይ ነው። እኔ የምፈልገው ስልኩንና ላፕቶፑን ብቻ ነው። ቁልፍ ሰጣለሁ። ኖ መግደል አያስፈልግም። ሞቱ ወደ እኔ ሊያመለክት ይችላል። መክሊት፣ ደህና ነሽ? ምን ማለሽ ማለት? እኔ ደህና ነኝ። ሊገል መስሎኝ በጣም ፈርቼ ነበር። የቤት ማለት ነው። ምን ተፈጥሮ? አንተ ጨካኝ! ማን እንደላከብኝ ልንገርህ ወይስ ሕፃን ልጅ መስልሃለሁ? ስታይኝ እኔ ምንም ነገር እኮ አላውቅም ኪሩቤል። ግርማ፣ ከዚህ በኋላ ጨዋታው ተቀይሯል። እንደፈለክ የምታዝበት ጊዜ አብቅቷል። እሺ፣ ስልኬን ሰርቀህ በሰላም ልትኖር ፈልገህ ነበር። አባቴ ይለቀቃል። ደግሞ ነግሬህ ነበር እኮ ስልኬን ብትሰርቀውም ቪዲዮ ሊጠፋ እንደማይችል ነግሬህ ነበር። ከዚህ በኋላ ለአንተ የሚሆን ቅንጣት ታክል ርህራሄ የለኝም። እኔ አላውቅም ኪሩቤል። ትዋሻለህ እንዴ? ከነገ በኋላ ቀንህን ሲኦል ነው የማደርገው። እሺ፣ ንጉሥ ነኝ ባልክበት ቤት ባሪያ ነው የማደርግህ። ልጅህንም የቤቱ አገልጋይ ነው የማደርግልህ። እሺ፣ ደግሞ መክሊት ሰራተኛ አይደለች። ተው ልጄ ተው ኪሩቤል። መክሊት የዚህ ቤት ሰራተኛ ሳትሆን ንግስት ትሆናለች። ምን? እኔን የእሷ ገረድ ልታረገኝ? አዎ፣ ካልሆነ ግን ነገ ጠዋት ፖሊሶች ሌላ ሹመት ይሰጧቸዋል። ለአንተም ለደቀ መዛሙርቶች የሚበጅህን ምረጥ። ግርማ፣ የወሰድክብኝ ደም ሳያንስ እኔንም አደማኝ። ተመልሼ እመጣለሁ ከነ ልጅህ ወደ ሲኦል ልክ
ማዘር እስካሁን አልተኛሽም እንዴ? አንተም አልተኛህም? አሁንም ንዴቱ አልበረደልህም? ይቅርታ ማዘር፣ የማይገባ ባህሪን ያሳየሁት። ግን እነዚህ አረመኔዎች ያንቺንም ልጅ የኔንም ፍቅረኛ ከጎናችን አሳጥተውናል። ቆይ ምን አደረገቻቸው? አውቃለሁ፣ ናፍቃሃለች። አሁን እንኳን ታሸንፈሃል። እሷም ደግሞ እኛን መጠበቅህን ስታውቅ በጣም ነው ደስ የሚላት። ደግሞ ከአሁን በኋላ ምንም አንሆንም። አዎ ናፍቃኛለች ማዘር። ልጆት በጣም ነው ናፈቀች። መምጣት አለባት ማዘር። ተው እንጂ እኔ ልጅ፣ ለኔም እኮ ልጄ ናት። ስንት ያየሁባት። እኔም እኮ ተሽሏት ሕክምናዋን ጨርሳ እንድትመጣልኝ ጸሎቴ ነው። ከዛ የእናንተን ዓለም ማየት። አይዞክ፣ ስትመጣ ሁሉም ነገር ይቀየራል። የኔ ልጅ ሚስትክ ትሆናለች። ሚስት? አዎ እንደዛ ነው መሆን ያለበት ማዘር። ይሆናል የኔ ልጅ፣ አንተ ብቻ ተረጋጋ። ምንም እንድትሆንብኝ አልፈልግም። ወይ ካልሆነ እኔ ስልተኛ፣ አንተ ነህ ክፍልተኛ። ኧረ ግድ የለም ማዘር፣ እኔ ራሴን መጠበቅ እችላለሁ። ማንም ሰው ደፍሮ ከዚህ በኋላ አጠገቤ አይቆምም። አይደለም በህይወት እያለሁ ሞቼ ራሱ አጠገቤ አይቆምም። አንቺ ብቻ ሄደሽ ተኝ። ማዘር ምንድነው ልትነግሪኝ የፈለግሽው ነገር አለ እንዴ? እባክህ የኔ ልጅ፣ ከነዚህ ክፉ ሰዎች ጋር እልህ መጋባቱን አቁም። እሺ ማቆማለሁ። ትንሽ ጊዜ ብቻ ማዘር። ትርሲትን ምን ያህል እንደጎዳት ሲገባቸው የዛኔ ያቆማለሁ። እሺ የኔ ልጅ። ምን ነው ማዘር፣ የልጅነት ፍቅር ስለተሸነፈ ከፋሽ እንዴ? አንተ ነገረኛ። በልደና አደር። ኪሩቤል፣ በቀላሉ ነው ያሰብኩ። አሁን ግን እኔ አውቄያለሁ። አንተ ደግሞ የኔን ብድና ትሞክረዋለህ። እመነኝ፣ ይህንን ቤት አይደለም ከተማዋን ለቀህ ትጠፋለህ። ልጄን አስነብተሃታል። በአንተ ደም እንድትታጠብ ካላደረግኩ እኔ አባቱ አይደለሁም። የሰው ልጅ ትልቁ ስህተት የገነባው የሐሰት ግንብ ፈጽሞ የማይፈርስ መምሰሉ ነው። ግርማና ልጁ ላምሮት የሰዎችን እንባ እንደ ወይን ጠጅ ሲጠጡ ኖረዋል። የምስኪኗ ትርሲትን ህልምና ሰላም አክሽፈዋል። ፍቅሬን፣ ደስታዬን አጉድለዋል። ዛሬ ግን የውድቀታቸው መጀመሪያ ነው። ትርሲት፣ አንቺ ከዚህ የጭካኔ ዓለም ርቀሽ ውቅያኖስ አቋርጠሽ ሄደሻል። የኔ ልብ ግን አሁንም ላንቺ ፍትህን ይጠማል። ዛሬ በዚህ ቤት ውስጥ አዲስ ፀሐይ ትወጣለች።
የብርሃኗ ጌታ ደግሞ እኔ ነኝ። ሰላምሽን እንደነጠቁሽ ሰላማቸውን እነሳቸዋለሁ። መክሊት እንዴት አደርሽ? ደህና ነሽ? አዎ ደህና ነኝ። አንተ ስላለ እስካሁን ማንም እዚህ ቤት ምንም አላደረገኝም። ከዚህ በኋላም ሰላም ነው የምትሆኚው። ማንም ሰው እንዲናገራችሁና እንዲነካችሁ አልፈቅድም። በአንተ በጣም እርግጠኛ ነን። መክሊት ከዚህ በኋላ ይሄ ቦታሽ አይደለም። እንኪያሽ ክፍልሽ ግቢና ከዛም በኋላ ቀይረሽው ትመጫለሽ። ግዴታ ነው። ቁርሱ ጋር ቶሎ ድረሽ እንዳትቆይ። ደግሞ ቆንጆ ቁርስ እንደሚሆን አልጠራጠርም። ይህ ሊሆን አይችልም። አንተም ልትወኝ አትችልም ጆኒ። የፈለገ ነገር ይበሉ፣ በዚህ ሰዓት ግን የምታስፈልገኝ አንተ ነህ። የዓለማኝ የጎዳና ውሻ አባቴን ሊያዘውም እኔን እንደ ገረድ ማድረግም አይችልም። እንዳሉት አባቴን ለመበቀል ብቻ ነው የቀረበኝ እንዴ? ይወደኛል እኮ። እንደዛ ከሆነ ለእኔ ሲል እንዴት ራሱን አደጋ ውስጥ ደጋግሞ ይከታል? ብቻ ለሁሉም መልሶ አንተ ነህ ጆኒ። እባክና እናቴ ምን ውስጥ እንዳለው ተመልከች። ይሄ እኔ ቦታ አይደለም። ከሆነም እኔ እዚህ ቤት አገልጋይ እንጂ እመቤት መሆን አልችልም። ኪሩቤል ምን እያደረገ ነው? የነካካው እሳት ሁላችንም እንዳይበላን እፈራለሁ። እናቴ አንድ ትንሽዬ ጥይት ይህን ሁሉ ውርደት ታስቆማለች። ግን አሁን አይደለም። ኪሩቤል ዙፋኔ ላይ ቁጭ ብለህ አሁን ትስቃለህ። የመጨረሻው ሳቅ ግን የሚሆነው የኔ ነው። የጊዜ ጉዳይ። ዛሬ ጥሩ ቁርስ ይኖረናል። ቁርስ የሚያዘጋጀው ሰው ዛሬ በጊዜ አልተነሳም እንዴ? እየሆነ ባለው ነገር ልደሰት ወይስ ልዘን አላውቅም። ብቻ ልጄ ነው፣ እኔንም እየታደገን ያለው እሱ ነው። እናም ዝቅ እያደረገ ያለው ምስኪኗን ልጄ አይኗን በዋዛና በጭካኔ ለመንጠቅ የሞከሩትን አረመኔዎች ነው።
እናም ይገባቸዋል። ጨከን ቤዝ ነው። ትላንት ማናስታውሱ ራራልሽና ነው ትላንትን የምታስታውሹ። አሁን ኪሩቤል ልጄን ተክቶ ቆሟል እና እሱም ለፍቅሩ ሲል ልክ ያለውን ያደርጋል። መቀበል አለብሽ። እንዲህ በባዶ ሆድ እሳት መብላት የጤና ነው? አሁን ደግሞ ሳምባዬን መሆን አማረ ነው የሳምባ ጠበቃ ነኝ ልትል? እኔ ማለት የምችለው አንድ ነገር ነው። እዚህ ቤት ውስጥ አንተ ብቻህን አይደለም የምትኖረው። ስለዚህ ከዚህ በኋላ ሲጋራህን ይዘህ ውጪ ምናምን ማጨስ ትችላለህ። ትዕግስቴን አትፈታተነኝ። የመጣህበትን ተናገርና ከፊቴ ጥፋልኝ። እሺ ይኸውልህ ግርማ፣ አሁን በደንብ ተጠንቅቀህ ስማኝ። ልጅህ ላምሮት የት ነው ያለችው? ተኝታለች። መቼም ክፍሏን ታውቀዋለህ። ምን ፈለግ? አገልጋይ ከጌቶቹ ቀድሞ መነሳት እንዳለበት እኔ ማስተማር አለብኝ ወይስ ደግሞ ሌላ ካርድ መምዘዝ አለብኝ? ንገረኝ እስቲ ግርማ። ቤተሰቡ ቁርስ እየጠበቃት ነው፣ እሷ ግን ተኝታለች አይደል? ጉዳይህን ከኔ ጋር አድርገው። ልጄን ተዋት። አንተም የልጆችን ነገር ለልጆች ስተህ ቢሆን ኖሮ ልጅህ እንደዚህ አይነት እብደት ውስጥ አትገባም ነበር። ከዚህ በኋላም ጨዋታው እንደዚሁ ነው የሚቀጥለው። አሁን ራስህ ትቀሰቅሳታለህ ወይስ? አንተ እብድ! ልጄን ገረድ አድርገህ ስትቀጥል የምተወው ይመስልሃል? በጭራሽ የሚለውን ቃል ስትጠቀመው ብታይ እንዴት እንደሚያስቅ። ፖሊሶቹ አሁን የጆኒን ጉዳይና ከዚህ በፊት የሰራቸውን ወንጀሎች ማስረጃዎች እያደራጁ ነው። ስለዚህ በ10 ደቂቃ ውስጥ ይመጣሉ። በዚህ 10 ደቂቃ ውስጥ እኔን ገለህ መሰወር ትችላለህ? ሞክረዋ። እሺ ምን አድርግ ነው የምትለኝ? አልደግሞም። እንዴ ዳድ ምን ሆነሃል? ያሙት ወደ ታች ትወርጃለሽ። እሺ እወርዳለሁ፣ ግን ምንድን ነው ኪሩቤል ያለክ ነገር አለ? ምንድን ነው የተፈጠረው? ይኸውልህ እኔ እወርዳለሁ፣ ግን አንድ ነገር ቢለኝ አልለቀውም። የኔ ልጅ እባክሽ፣ በቃ እሷ አድርጊ የምልሽን ሁሉ ታደርጋለሽ። አሁን ወደ ሳሎን ወረጅ። ቆይ እንዴት ይሄ ቀሚስ እንደሚያምርብኝና እንደምወደው አወቀ? ለኔ እንዲህ ለምን ይጨነቃል? እውነት የፍቅረኛውት ስለሆንኩ ነው? በቃ ቆይ አባቴ ምን አድርገኸው ነው? አንተ ሰው ቆይ ለምን አትሆንም? ፍቅረኛ እኮ የለችም። በቃ አንፈልግህም። እኛ ለአንተ የሚሆን ቦታ የለም እዚህ ቤት። አባትሽ እኮ በገዛ ኃጢአቱ ነው ዋጋ እየከፈለ ያለው። አንቺም እንደዛው። አንቺና አባትሽ በህይወት እስካላችሁ ድረስ እኔ እዚህ ቤት አለመኖር አልችልም። እና ልገለን ነው? መጥፎ ሰውን እኮ መግደል አይጠበቅብሽም። ራሱ በደሉና ኃጢአቱ ይገድለዋል። የኛ ጻድቅ። እሻው ለምንድን ነው የፈለከኝ? እስቲ ፌስታሉን ቼክ አድርጊ። መግሊትዬ እንዴት እንዳማረብሽ! መልአክ ነው የመሰልሽው። እውነት እኔ በጣም ጨንቆኝ ነበር።
ያው እንደዚህ አይነት ቀሚስ ለብሼ አላውቅም። በእርግጥ እናቴ ልጅ እያለሁ ቆንጆ ልብሶች እንደምታለብሰኝ ይነግረኝ ነበር። ካደኩ በኋላ ግን የሷን ልብስ ነበር የምለብሰው። ያው ደሃ አይደለም። አዝናለሁ የኔ ልጅ። ምን ነው ቀድሜ ባወኩሽ። አይደለም የሱ ልጅ ለባዳም ልቤ ይራራል። አይዞሽ ደግሞ እሺ። በደንብ አድርጌ ነው የምክስሽ። የእነዚህን ከንቶች ጣጣ ልጨርስና ደግሞ እህትሽን ባየሻት ታላቅሽ ትሁን እንጂ በጣም ነው የምትመሳሰሉት። ሁለታችሁም የአባታችሁ ልበን ያላችሁ የኔ ወርቆች። በጣም እድለኛ ነኝ አንቺን ስለሰጠኝ። በጣም መልካም እናት ነሽ። አንቺም ወርቅ የሆንሽ ልጅ ነሽ የኔ ቆንጆ። አሁን ደግሞ እንዴት እንዳማረብሽ። ቆይ ግን ምን ሊያደርግ ነው? ቁርስ እኮ አሰሪኝ ብሎ መለሰኝ። እንግዲህ የቤቱ ንግስትና ልዕልት ሊያደርገን ነው። ግን ይሄ ሁሉ የህልም ዓለም እንዳይሆን ፈርቻለሁ። እኔም በጣም ፈርቻለሁ። ያው እሱ ልብሱን እንዳታውልቂው ስላለኝ ነው እንጂ ትዕዛዙንም መተላለፍ አልፈለግም። የኔ ምስኪን ደግ አደረግሽ። ልዑል ሲቆጣ መዘዙ ብዙ ነው። ለማንኛውም የሚቀርብልንን ቁርስ እናያለን። እንደው ልፋ ቢለው ነው እንጂ ሙያ ሳላት ብለሽ ነው? ቆይ ይሄ ምንድን ነው? ይሄ ከዚህ በኋላ የአዲሱ ስራሽ የደንብ ልብስ ነው። ከዚህ በኋላ የዚህ ቤት የኪችን እና የጽዳት አገልጋይ ነሽ። ይሄ ቆሻሻ ልብስ ልለብስ? ፍቅረኛ ትርሲት ስመጣ ስጦታ አድርገሽ ልትሰጣት ትችላለሽ። እሺ ዳድ 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 ይሄንን እብድ ምን እንደሚል እየሰማ ከሆነ ልበሽው ላምሮት። ምን እያልክ ነው? ልበሽው? እባክሽ ላምሮት፣ በቃ ልበሽው። እኔ አባትሽ የምልሽን ብቻ አምነሽ ልበሽው። ለጊዜው ነው፣ ለጊዜው ነው። በፍጹም እንዳታስታውሽው አደርጋለሁ። ይሄ ሁሉ መዝገብ ያንቺ ነው ዝናሽ። እኔስ ልጅሽ በዚህ ልክ ባሪያ ስትሆን የወለደ አንጀትሽ እንዴት ታስቻለሽ? ምን ነው መውለዴንና የእናትነት መብቴን ያኔ ብትሰጠኝ። ማቅቄ ያሳደግኳትን ልጅ መተክ መርዘክ ስታበቃ ይህንን ማሰብ ነበረብህ። በልጅክ የፈረድከው አንተው ነህ። ልጄን ያሰጣከኝ አንተው ራስክ ነህ። ለምን እንዳልገደልኩሽ ታውቂያለሽ? ሰይጣን ያልሻት ልጅ እናቴ ብላ ነው ያስቆመች። አሁን ግን አንቺን ብገል ገላገልኳት እንጂ አጎደልኳት አይደለም። ዋው! ትክክለኛው ውበትሽ ተገለጠ። እንደዚህ ነው የሚቀባሽ ትርሲት። ትርሲት? እኔ እኮ መክሌት ነኝ ክሩቤል። ይቅርታ፣ ሰሞኑ ስለናፈቀችኝ አፌ ላይ ያለው የሷ ስም ነው። የተናገርኩት ግን ላንቺ ነው። ይገባሻል። ይሄ ክብር ለእኔ አይገባኝም። እኔ የምፈልገው ሰላም ነው። በእኔ ምክንያት
ማንም ሰው እዚህ ቤት ውስጥ ችግር ውስጥ እንዲገባ አልፈልግም። አንተም ችግር ውስጥ እንድትገባ አልፈልግም። መክሊት፣ ይሄ ቤት ይሄ ክብር ሁሉ ያንቺና የእህትሽ ነው። አዎ እሱ ነው። ኪሩቤል ይባላል። ከዘር ሐረጉ ጀምረህ ስለ ቤተሰቦቹ፣ ስለ ጓደኞቹ፣ ስለሚሰራ ስራ ሁሉም ነገር ልታጣራልኝ ይፈልጋል። ከዛ አንዲት ደካማ ቀዳዳ ካገኘሁበት ሌላ ረዳት አልፈልግም። እኔ ግርማ ራሴ ቀርቧል። ደህና ነሽ ልጄ? አዎ ጌታዬ። ለካ አንተም የቤቱ ባሪያ ነህ። ይሁን ግድ የለም። እኔ ግን ጌታዬ ብዬ እጠራካለሁ። አሁን የመጣሁት ቁርስ እንደደረሰ ልነግርህ ነው ጌታዬ። ያው መቼም ወንበርህን ቢቀማህም መቀመጥ ግን አይከለክልህም። ጥሩ ሰዎች ናቸው። የኔ ልጅ እኔም ካንቺ በባሰ እየደማሁ ነው። ግድ የለሽም፣ ሁሉንም ነገር አስተካክላለሁ። ከዚህ በኋላ የላምሮት ልብ ላይ እምነት የሚባል ነገር የለም። እባክህ ቁርሱ እንዳይቀዘቅዝ ጌታዬ። ያወራሁትን ሰምተሽኛል? ገሎ መቅበር ለአንተ አዲስ እንዳልሆነ እድሜ ለኪሩቤል። አባቴ ማን እንደሆነ አሳይቶኛል። የኔ ልጅ ስለ ሁሉም ስለ ደበቅኩሽ ማንነት ይቅር በይኝ። ይህን ሁሉ ያደረግኩት አንቺን ለመጠበቅ ብዬ ነው። በጣም አዝኜ ነበር። በጣም በገዛ እጆቼ የእናቴ ልጅ የሆነችውን አይን አጥፍቻለሁ። ያን ሁሉ ነገር ግን ያደረግኩት ከማን ጋር ነው? ከአባቴ ጋር። ግን አባቴ ነፍሰ ገዳይ እንደነበር አላወቅኩም። አባቴ ገዳይ ነው። ያን መስማት ለኔ ቀላል ይመስልሃል? አይደለም፣ ቀላል አይደለም። በዛ ላይ ፍቅሬ ያልኩትን እቅፉ ንጹህ የሚያደርገኝን ያህል የሚሰማኝን ጆኒ እሱም የኔን ህይወት ለማበላሸትና አባቴ ልካኔ ለመቀማት ነው የመጣው። በጣም ነው የማፈቅረው አባቴ። ግን እሱ እዚህ ነኝ እዛ ነኝ ሳይል ጠፍቶብኛል። አየክ፣ በጣም ብዙ መርሳት የምፈልገው ታሪክ አለ። በጣም ብዙ። በየሰዓቱ ራሴን እየሳትኩ ነው የምነቃው። በየሰዓቱ አባቴ። ይሄ ሁሉ ግን የሆነው በዛች ትርሲት በተባለች ዲቃላ ነው። ልጄ፣ አንተ አንድ ያልዋልክልኝ ነገር እንዴት ነፍስ መጥፋት እንዳለበት ለኔ አላስተማርከኝ። በእኔ ላይ ግፍ የዋልከው ገዳይ መሆንህን መደበቅ ሳያንስ እንዴት መግደል እንዳለብኝ አለማስተማርህ ነው። ይሁን፣ አሁን ግን አትጨነቅ። ቢያንስ ቢላ ምን መስራት እንደሚችል ከኪችን ተምሬያለሁ። ወይኔ ግርማ፣ ልጄን ላጣት ነው። መፍጠንና ልጄን መመለስ አለብኝ። አለበለዚያ ፍቅረኛዋን በቢላ እንደገደልኩት ብታውቅ የገደልኩበትን ቢላ ወደ እኔ ማዞሩ አይቀርም። የተረገምክ ኪሩቤል። ምን ነው ማዘር? አልበላሽም እኮ ካልሆነ። ኧረ እንደውም በልቻለሁ ኪሩዬ። እንዲህም ሙያ ያላት አልመሰለኝም ነበር። ልጅን መገመት እኮ ራስን እንደማስገመት ነው። ለአምሮት ያደገችው በአንቺ እጅ ነው። ያው ላስታውስሽ ብዬ ነው። ስላስታወስከኝ አመሰግናለሁ።
ዋናው ለፍሬ መድረሱ ሳይሆን ለፍሬ ማብቃቱ ነው። አለዚያማ ቆርጠው ከጣሉት ብርቱካንም ጣፍጦ ከመበላት ይልቅ መበስበስ ነው እጣው። እየሰደብሽኝ ነው ግርማ። ያለነው እኮ በጠረጴዛ ዙሪያ ነው። መግባባት የማትችል ከሆነ ርዕሱን መጀመሪያ ለምን ታነሳዋለህ? እጄ ልታጠብ። ቁጭ በይ ማዘር፣ ውሃው እኮ ቅርብ ነው። ላምሮት የእጇን እንፈልጋለን። ደርሻለሁ ጌታዬ። ከማለት ጀምሮ ከእመቤት ዝላሽ። እመቤት እባክሽ እጅሽን ታጠቢ። ግድ የለም የኔ ልጅ፣ እኔ ተነስቼ እታጠባለሁ። ግድ የለም ማዘር። እባክዎ እመቤት እጆትን ይታጠቡ። እሺ ጌታዬ፣ ቀጣይ ማንን ላስታጥብ? ተቀመጥ እንጂ ግርማ። መገበታ ሳይነሳ እኮ አይነሳም፣ ወግም አይደለም። ለእጅ አላንስም። ያ ደግሞ የኔ መብት መሰለኝ። አሁን ደግሞ ትርሲትን አስታጥቢያት። ጌታዬ፣ ካናዳ ድረስ አይከብድም? ይቅርታ፣ መክሊትን አስታጥቢያት። የቤቱ ልዕልት እጅህን ትሰጪኝ? ላምሮት እጇን አስታጥቢያት እንጂ። እሺ፣ አንዳንዴ እንደዚህ የሚያደርግ በሽታ አለብኝ። እባክሽ እጅሽን ስጪኝ።